የዘር ማጥፋት ማለት የአንድ እምነት ተከታዮችን መግደል ማሰቃየትና በተለያዩ ድርጊቶችን እንዲሁም የሞራል ጫና ማሳደርንም እንደሚጨምርና ጥበቃ ሊሰጠው እንደሚገባ በግልጽ አስቀምጧል ማለት ነው። የዜጎችን ድምጽ ሰምቶ በጸጥታ በዝምታ ማለፍ በራሱ ምን አይነት ትርጓሜ ሊሰጠው ይችላል? ለምን እነዚህ ኦርቶዶክሳውያን ታርጌት ተደረጉ? ለምን ተጠቡ? በኦርቶዶክሳውያን ላይ ግን በተደጋጋሚ እየተገረሰሰ ይገኛል። ራሱ መንግስትና የመንግስት አካላት ራሳቸው የዜጎችን የመኖር መብት እና ሰብአዊ መብቶችን እንዳይጣሱ የመጠበቅ ግዴታ አለባቸው። ከግድያም ከማፈናቀልም ባለፈ አሰቃቂ ነውረኝነት የተሞላበት በጭካኔ የተፈጸሙ ግድያዎችም ጭምር የታየበትና የሚታወቅ ጉዳይ ነው። በሆነ ተልእኮ ለይቶ ስምሪት ተሰጥቶት የሚፈጽም አካል ለምን የሚል ጥያቄ ያስነሳል። ማንነትን መሰረት ያደረገ በኦርቶዶክሳውያን ላይ በተደጋጋሚ ጥቃት ይደርሳል። ለሕዝብ ተወካዮች ምክር ቤት ለዜጎች ውግንና ድምጽ ላለው የሕዝብ ተወካዮች ምክር ቤት ጥያቄ በግልጽ ሊቀርብ ይገባል። ለምን ኦርቶዶክሳውያን በሆነ አካል ጥቃት ለምን ይፈጸምባቸዋል? ለሰብአዊ መብት ጥሰት ምርመራ ጠርቶ መልስ አልሰጥም ማለት በራሱ የወንጀል ድርጊት እንደሆነ አዋጁ አስቀምጧል። ሕዝብ በራሱ ፍትህ ለመስጠት ቢነሳ ከሀገሪቷ ሰላም አንጻር እንዴት ነው የሚታየው? ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳይ አድርገን ወደ እናንተ የምናደርሰው በተለይም ኦርቶዶክሳውያን ከጊዜ ወደ ጊዜ እየደረሰባቸው የሚገኘው ሁሉን አቀፍ ጥቃቶች ተከትሎ የፍትህ ስርዓቱ በዚህ ጉዳይ ላይ ምን ይላል? ዜጎች በህገ መንግስቱ የተሰጣቸውን መብቶች እንደምን እየተከበረላቸው ይገኛል? አሁናዊ በተለይም አሁን ምስራቅ አርሲ ላይ የምትከታተሉት የምትሰሙት ጉዳይ አለ። ከዛም በፊት በጅምላ ኦርቶዶክሳውያን እየተገደልን ነው የሚል ድምጻቸው በስፋት እያስደመጡ ይገኛሉ። የማህበረ ቅዱሳን ቴሌቪዥን በልዩ ልዩ ጊዜ በዜናዎችና በልዩ ልዩ ወቅታዊ ዝግጅቶችም የነዚህ የግፉዓን ድምጽ ወደ እናንተ እያደረሰ ይገኛል። ለመሆኑ አገራችን ኢትዮጵያ በዓለም አቀፍ የሰብአዊ መብት የፈረመቻቸው ዓለም አቀፍ ድንጋጌዎችን ጨምሮ ህገ መንግስቱ የሰጠውን መብት እንደምን እየተከበረላቸው ይገኛል? እያነሱት ከሚገኘው ቅሬታ አንጻር በህገ መንግስቱ ያላቸው መብት ተከብሯል? አልተከበረም? ማንስ ነው ማስከበር ያለበት? ለምን ዜጎች ፍትህ አጡ? የሚሉትን ከህግ አካላት ጋር የህግ ባለሙያዎች እዚህ ጋብዤ ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር እንድትሆኑ የአብሮነት ግብዣችን ነው። በርካታ እውቀቶችን በመያዝ ለግፉዓን ድምጽ እንድንሆን ራሳችንም እንድንጠብቅ ህገ መንግስቱ ከህግ አንጻር እንዴት ይታያል፣ ምን አይነት መብቶች አሉ የሚሉትን ነጥብ በነጥብ ወደ እናንተ እናደርሳለን። አሁንም ከኛ ጋር ቆዩ። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዳዎች ጋብዣለሁ። እንኳን ደህና መጣችሁ። መልካም። እስቲ ከተመልካቾቻችን ጋር ይበልጥ ለመተዋወቅ የስራ ድርሻችሁና በምን አይነት ሙያ ላይ ያገለግላችሁ እንዳለ ብንተዋወቅ። አመሰግናለሁ። ስሜ ብሩክ መንግስቱ ይባላል። ጠበቃና የህግ አማካሪ ነኝ። ጥጋቡ ደሳለኝ ይባላለሁኝ። ያው በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። መልካም። እንኳን ደህና መጣችሁ ብዬ በድጋሚ አመሰግናለሁ። እንግዲህ አሁን ላይ እየተነሱና እየተሰሙ የሚገኙ በልዩ ልዩ ጉዳዮችም በልዩ ልዩ ማህበራዊም እንደዚሁም በማህበረ ቅዱሳን ከጊዜ ወደ ጊዜ እየተስፋፋ የመጣ የወንጀል ሂደቶች አሉ። ይኸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በተደጋጋሚ ጥቃቶች ይደርሳሉ። ታዲያ ይህ ጥቃት ሲደርስ ዜጎች መብታቸው እንደምንድን ነው የሚከበረው? ኦርቶዶክሳውያንስ ስለምን ጥቃት ደረሰባቸው የሚሉ ብዙ ምዕመናንም ያነሳሉ። ተጎጂዎቹም የሚያሰሙት ተደጋጋሚ ጥሪ ነውና በዚህ በኩል ምንድነው ያለው ከማለታችን በፊት በመጀመሪያ ደረጃ በኢፌድሪ ህገ መንግስት ድንጋጌ መሰረት የዜጎች መብት ተጣሰ የሚባለው ምን አይነት ሂደቶች ሲከተል ነው ወይ ምን ወንጀሎች ተፈጽመው ሲገኙ ነው የሚለውን ከዚህ ብንጀምር፣ ከርሶን ጀምር። በኢፌድሪ ህገ መንግስት ያው ከአንቀጽ 13 እስከ 44 የህገ መንግስቱን 1/3 የሚይዘው ካሉት አጠቃላይ 106 አንቀጽ ወደ 32 አንቀጾች ሰብአዊና ዲሞክራሲያዊ መብቶች ናቸው። በተለይም በአንቀጽ 16 ዜጎች የአካል ደህንነትና ነጻነት
እንደሚደረግላቸው ወይም ጥበቃ ሊኖራቸው እንደሚችል ህገ መንግስቱ ደንግጓል። አጎናጽፏልም አይደለም ደንግጓል። በቃ ይሄ ለአስፈጻሚው አካል የተተወ ጉዳይ ወይም የቤት ስራ ነው የሚሆነው ማለት ነው እና በሁሉም በህገ መንግስቱ ቅድም ካልኩት ከአንቀጽ 13 እስከ 44 በተለይም ከአንቀጽ 13 እስከ 28 ባሉት የሰብአዊ መብቶች አያያዝና አጠባበቅን በተመለከተ ግልጽ የሆነ የሰብአዊ መብት ጥሰት ካለ ዜጎችን በማንነት፣ በሃይማኖታቸው፣ በፖለቲካ አመለካከታቸው፣ በአካል ጉዳተኝነትና በማህበራዊ አመጣጥ ወይም ባላቸው ማህበራዊ ደረጃ ልዩነት ተደርጎ የሰብአዊ መብት ጥሰት የሚፈጸም ከሆነ ግልጽ የሆነ የሰብአዊ መብት ጥሰት ወይም ወንጀል ይባላል። እንዲሁም በዓለም አቀፍ ደረጃ የተቀበልናቸውም ደግሞ አሉ። የጦርነት ወንጀል፣ በሰው ልጆች ላይ የሚፈጸሙ ወንጀል ክራይም አጌንስት ሂውማኒቲ የሚባለው የዘር ማጥፋት ወንጀል የመሳሰሉትን ደግሞ ካየን የነዚህ ወንጀል አፈጻጸም በባህሪው ራሱ ማንነትን፣ ቡድንን፣ ማህበረሰብን የሆነን አካል ለይቶ ጥቃት ማድረስ በመሆኑ እንዲያውም የጦር ወንጀል፣ በሰው ልጆች ላይ የሚፈጸም ወንጀል፣ ማንነትን መሰረት ያደረጉ ጥቃቶች እነዚህ ሁሉ እንደውም በየትኛውም የዓለም ማህበረሰብ አካባቢ ቢፈጸሙ ዓለም አቀፍ ወንጀሎች እንደሆኑ ይታሰባል። መልካም፣ ከልብ አመሰግናለሁ። መምህር ብሩክ ወደ እርሱ ጋር ልምጣና ጥቃቶች በሚፈጸሙበት ወቅት ኃላፊነት ያለበት የጸጥታ አካል በዝምታ ብዙ ጊዜ ያልፋል። በተለይም ኦርቶዶክሳውያን በተደጋጋሚ መጥቀስ በሚቻልበት ሁኔታ ላይ ከሻሸመኔ የቅርብ ጊዜዎቹን እንኳን ብንመለከት የጸጥታ ዘርፉ ድረስልን እያሉ ከለላ ሊሰጠን አልቻለም ይላሉ። አሁን ሰሞነኛው እንኳን ብንመለከት በአርሲም የሚታየው ጥቃት ኦርቶዶክሳውያን እየተገደልን ነው እያሉ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መረጃ እንኳን ብንመለከት ቅዱስ ሲኖዶስ ከ25 በላይ ኦርቶዶክሳውያን ስለመገደላቸው ጠቅሶ እያወገዘ ባለበት ወቅት ጸጥታ አካሉ ሽፋን ከመስጠት ይልቅ እንደውም አልተፈጸሙም ወደሚልበት ሂደት ላይ ይታያሉ። እነዚህ ጉዳዮች የዜጎችን ድምጽ ሰምቶ በጸጥታ በዝምታ ማለፍ በራሱ ምን አይነት ትርጓሜ ሊሰጠው ይችላል? ከህግ አንጻር ይቻላል ወይ? ይህንን የማስፈጸም ኃላፊነት ያለበት በዝምታ ማለፍ ይችላል የሚለውን ከህግ ድንጋጌዎች አንጻር እንዴት ይታያል? እናመሰግናለን። በተለይ ከጥቃቶች ጋር ተያይዞ ጥቃቶችን የመከላከል ወይንም ሲፈጸሙም ከመፈጸማቸውም በኋላ ከተፈጸሙም በኋላ ሳይፈጸሙ የማን ኃላፊነት ነው ይሄንን የሚለውን ስንመለከት በግልጽ ዜጎችን የመጠበቅ ግዴታ የመንግስት ግዴታ ነው ማለት ነው። ይሄንን ስንል በዓለም አቀፍ መብቶች ላይ ወይንም ቅድም ባልደረባዬ በገለጿቸው የተለያዩ ዓለም አቀፍ የስምምነቶች ሰነዶች፣ አስገዳጅ ውሳኔዎች፣ አገራት የፈረሙት ስምምነቶች ከሰብአዊ መብት ጋር ተያይዘው በነዛ ስናይ እንዳጠቃላይ አንድ መንግስት ከሰብአዊ መብት ጥሰት ጋር ተያይዞ ከማንኛውም የመብት ጥሰት ጋር ተያይዞ ከነዚህ አንፃር መንግስት 3 ኃላፊነቶች አሉበት። እነዚህ መሰረታዊ 3 ኃላፊነቶች ወይንም ግዴታዎች ምንድናቸው ብንል ኢትዮጵያን በፈረመችው የሲቪል ማህበረሰብና የፖለቲካ መብቶች ስምምነት ላይ ኮሜንታሪ ትርጓሜው ላይ ምንድነው የሚያስቀምጠው? መሰረታዊ የመንግስት ግዴታዎች የመጠበቅ አንደኛ የመጠበቅ ግዴታ መንግስት ዜጎች በሶስተኛ ወገን የመኖር መብታቸው እንዳይነፈክ ሰብአዊ መብታቸው እንዳይነፈክ የመጠበቅ ግዴታ አለበት። ኦብሊጌሽን ቱ ፕሮቴክት የምንለው ማለት ነው። ስለዚህ በሶስተኛ አካላት ዜጎቹ ላይ ለሚደርሰው ጥቃት ማንኛውም ጥቃት አጠቃላይም ሊሆን ይችላል፣ በሃይማኖት ተለይቶም ጥቃት ለሚደርሰው ይችላል፣ ወይንም ደግሞ የተለየ ግሩፕን ዓላማ አድርጎ በሚደርሱ ጥቃቶች ሊሆኑ ይችላሉ። እነዚህ ጥቃቶች በማንኛውም አካል ዜጎች ላይ በሶስተኛ ወገን እንዳይደርሱ የመጠበቅ ግዴታ መንግስት አለበት። አንደኛው ይሄ ነው። ሁለተኛው የማክበር ግዴታ። የማክበር ግዴታ ስንል ኦብሊጌሽን ቱ ሪስፔክት ማለት ነው። ይሄ ማለት ምንድነው? መንግስት ራሱ
ራሱ መንግስትና የመንግስት አካላት ራሳቸው የዜጎችን የመኖር መብት እና ሰብአዊ መብቶችን እንዳይጣሱ የመጠበቅ ግዴታ አለባቸው። ሶስተኛው የማሟላት ግዴታ ራይት ቱ ወይንም ኦብሊጌሽን ቱ ፉልፊል የምንለው ማለት ነው። ይሄ ምንድነው? በህይወት ለመኖር የሚያስፈልጋቸውን ሁሉ የማሟላት ለምሳሌ ሰላምን የማስከበር፣ ጸጥታን የማስከበር፣ ለዜጎች በነፃነት ወጥቶ የመመለስ ወጥቶ የመግባት በፈለጉበት ቦታ ተንቀሳቅሰው እንዲሰሩ እነዚህን ሁኔታዎች የማመቻቸት መንግስት የማሟላት ግዴታ አለበት ማለት ነው። ስለዚህ በእነዚህ ሁኔታዎች ስናይ አሁን እየሆኑ ያሉ ነገሮች ተደርገዋል ወይ ብለን ሚዛን ላይ ብናስቀምጣቸው ጥያቄ ነው የሚፈጥረው ማለት ነው። ስለዚህ ዜጎች እየሞቱ ነው። በተለይም ደግሞ ማን ሞተ እንዴት ሞተ ብለን ብንጠይቅ ይህንን የተለየ መረጃ ጥናትም የሚያስፈልገው አይደለም። ቤተክርስቲያንም እንደ ተቋም እንደ ህግ ሰውነቷ እንደ ሃይማኖት እንደ ህግ ሰውነቷ ይህን ያህል ዜጎቼ ተገለዋል ብላ መግለጫ አውጥታለች። የተለያዩ ዓለም አቀፍ ተቋማት አውጥተዋል። እንዲሁም ደግሞ በቦታው ላይ ያሉትም ስናይ ማህበራዊ መስተጋብሩ እነማን እንደተገደሉና ማ ላይ ጥቃት እንደደረሰ ግልጽ ነው ማለት ነው። ለምሳሌ በቀብር ቦታ ላይ ማ ተቀበረ፣ ሀዘን ላይ እስካሁን ያሉት እነማን ናቸው፣ ለቅሶ የተቀመጡት እነማን ናቸው፣ በየቤቱ ሀዘን የገባበት እነማን ናቸው ብለን ብናስብ ኦርቶዶክሳውያን እንደሆኑ እንረዳለን ማለት ነው። ስለዚህ ከዚህ አንጻር መንግስት ያለበት እነዚህ ሶስት ግዴታዎች ተወጥቷል ለማለት አያስደፍርም። በዓለም አቀፍ ደረጃም ደግሞ የተቀመጡ የተለያዩ ድንጋጌዎች አሉ። ለምሳሌ የተባበሩት መንግስታት የሰብአዊ መብት ቻርተር የምንለው አለ። ዓለም አቀፍ የሰብአዊ መብት ዲክላሬሽን የምንለው አለ። የዘር ማጥፋት ወንጀልን ለመቅጣት የወጣውን ስምምነት ብንመለከት እሱ በግልጽ እንደውም የዘር ማጥፋት ማለት የአንድ እምነት ተከታዮችን መግደል፣ ማሰቃየትና በተለያዩ ድርጊቶችን እንዲሁም የሞራል ጫና ማሳደርንም እንደሚጨምርና ጥበቃ ሊሰጠው እንደሚገባ በግልጽ አስቀምጧል ማለት ነው። ስለዚህ ድርጊቶቹ ምንድናቸው ስንል ከዚህ ጋር በግልጽ ያልተፈጸሙ ወይንም ያልተከበረ እንደሆነ ያሳያል። መልካም፣ ከልብ አመሰግናለሁ። ያው ሌላው እንግዲህ ቅድም እንደጠቀሳችሁት በይበልጥም ደግሞ ወደ 1948 ዓመተ ምህረት የወጣው ዓለም አቀፉን ሕግ ተቀብላ የኢትዮጵያ ሀገራችን እነዚህ የቃል ኪዳን ሰነዶችን ፈጽማ ተቀብላ የዜጎች ሰብአዊ መብት መሰረታዊ ከሚባሉት መርሆች መካከል አንዱ ሰብአዊ መብት መሆኑን የማይገረሰስ የሰው ልጅ በተፈጥሮ በመወለዱ ብቻ የሚያገኘው ነው። በኦርቶዶክሳውያን ላይ ግን በተደጋጋሚ እየተገረሰሰ ይገኛል። ለዚህም ደግሞ ቅድም እንደተጠቀሰው መድበስበሶች አሉ። ለምሳሌ ኦርቶዶክሳውያን ሲገደሉ ወደ ዘር ፖለቲካ ይመጣሉ። የዚህ ማሳያዎች ከአዲስ አበባ እስከ ገጠር ድረስ በታቦቱ ፊት ሰላማዊ ሰው ለማክበር የወጣው በጥይት በጸጥታ ዘርፉ ተገሎ የሞቱበት የቅርብ ጊዜ ትዝታ ማንሳት ይቻላል። ካህን ወጥቶ መግባት ያልቻለበትና በድንጋይ ተፈጥፍቶ የተገደለበት አለ። የሻሸመኔውንም ብንመለከት እጅግ በርካታ ምእመናን ቁጥራቸው በውል መግለጽ የማይቻል የቅርብ ጊዜ ትዝታ በአደባባይ የታወቀ ይሞቱ አሉ። የአርሲው በአንድ ዓመት ውስጥ የማህበረ ቅዱሳን ቴሌቪዥን በሰራቸው ልዩ ልዩ ዜናዎችና ወቅታዊ ዝግጅቶች ከ120 በላይ በአንድ ዓመት ውስጥ ብቻ መሞታቸውን በዘገባ ደረጃ አድርሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥቅምቱ ቅድም እንደገለጽኩት ከ25 ሰዎች በላይ ስለመሞታቸው የሀገረ ስብከቱን መረጃ ምክንያት በማድረግ አቅርቧል። 2017 በነበረውም የጥቅምቱ ሲኖዶስ ካህናት ብቻ ከ17 በላይ ስለመሞታቸው በአርሲ ሀገረ ስብከት በወጣው ሪፖርት አድርሷል። እነዚህ ሁሉ ታዲያ ሰብአዊ መብቶች በአደባባይ እየተጣሱ ዓለም አቀፍ ወንጀሎች ከተፈጸሙ ዓለም አቀፍ ድንጋጌዎች እየተጣሱ ከሆነ አሁንም ወደ ማን ነው ይሄ ህዝብ ወይም ይሄ ኦርቶዶክሳዊ ፍትህ ሊያሰጠው የሚችለው ላይ ተጨማሪ ሐሳብ ብትሰጡ? ወደ ማን ነው በሄዱ መብት የሚያገኙት? ይሄንን የተለየ የሚፈጸምን ሰብአዊ መብት ጥሰቶች በተለይ ደግሞ በህይወት የመኖር መብት ሲነፈጉ ወዴት ነው የሚሄዱት የሚለውን በተመለከተ መነሻችን ቅድም ይሄንን እነዚህ መብቶች ለማስከበር ከባህሪው አንፃር የመንግስት ነው ብለናል።
ስለዚህ ወዴትም የሚካሄድበት መንገድ መንግስት ባስቀመጣቸው ህግን የማስከበር አማራጮች እና መዋቅሮች በዚህ አግባብ ቤተክርስቲያኗም እንደ ህግ ሰውነቷ በዚህ ጉዳይ ላይ ጥቅምና ጉዳት አለኝ ብሎ ከሷ በላይ የሚመጣ አካል የለም። ምክንያቱም የሚገደሉት ዜጎች ኦርቶዶክሳውያን ናቸው፣ ምእመናን ናቸው። እነዚህ ከሆነ ከቤተ ክርስቲያን እንደ ተቋምነቷ እዛ ቦታ ላይ ያሉት በዚህ ደረጃ ውስጥ ሆነው መብታቸውን ያስከብራሉ ለማለት ይከብዳል ካለው ሁኔታ አንፃር። ስለዚህ ቤተ ክርስቲያን ባላት መዋቅር ለሚመለከተው የመንግስት አካል ሰነዶችን አደራጅታ ማስረጃዎችን ሰብስባ ህግ እንዲከበር የማስደረግ የመሄድ የመጠየቅ ለጠየቀችው ጥያቄ ሙሉ መብት ለማግኘት ተገቢውን ዝግጅት አድርጋ እንቅስቃሴ አድርጎ መኬድ አለበት የመጀመሪያው። ምክንያቱም እነዚህን ድንጋጌዎች ሊያስከብርልን የሚችለው ግዴታውም የተሰጠው የመንግስት ስለሆነ ማለት ነው። ይህንን ተደርጎ በመጀመሪያ ጥቃቶቹ እንዳይከሰቱ የማድረግ ኃላፊነቱን ራሱ መንግስት የመወጣት ግዴታ አለበት። ጥቃቱ ግን ከተፈጸመ በኋላ ነው እኛ አሁን እያወራን ያለው። ጥቃቱ ከተፈጸመ በኋላ ደግሞ ወዴት ይኬድ ቢባል በመንግስት መዋቅር ውስጥ ለተዘረጉ ህግ አስከባሪ አካላት ነው የሚኬደው በአግባቡ ጥቆማዎችን እስከ መስጠት እንዲህ አይነት አደጋ ሊመጣ ነውና እንደዚህ አይነት ጥበቃ ይደረግልን ብሎ ጥቆማዎችን ቀድሞ እስከ መስጠት፣ ሁለተኛ ከተከሰተ በኋላ ደግሞ ይሄ አደጋ በምን መልኩ ተጎጂዎች መካስ አለባቸው፣ በምን መልኩ ጥቆማ ይቅርታና ጥቆማ ሲሉ አያይዘው እንዲመልሱት ነው። ጥቆማ በመስጠቱ ረገድ ምእመናን ይጮሃሉ፣ ቤተክርስቲያኒቷን ታስተጋባለች። የአርሲው ምናልባት አሁን የተፈጸመ አይደለም። ባለፉት 3 እና 4 ዓመታት በተለይም ከአርቲስት ሃጫሉ ሁንዴሳ ሞት ማግስት ጀምሮ በተደጋጋሚ መሞታቸው ይገለጻል። በመንግስት ከለላ ተሰጥቷቸው ያዳነበት ወይም ደግሞ በመግለጫ በአደባባይ የሚያወጣበት የለም። ስለ መሞታቸውም የሀዘን መግለጫ እንኳን አይሰጥም እና ጥቁምታ እየሰጡ ነው፣ ድረሱልን እያሉ ነው፣ በጭንቀት ውስጥ ያሉ ነው። መረጃውም ድረሱልን ያሉ ሰዎች ምናልባት እስኪገደሉ ድረስ ነው። ሞተው እንኳን ለምሳሌ በግልጽ የምንመለከተው ሞተው የሞቱባቸው በህይወት የተረፉት ማስቀበር አለመቻላቸውን ይጠቁማሉ። መጠቆማቸው አይደለም ወይ የራሱ አሁን ችግር የሆነባቸው የሚለውን ለማንሳት ነው። በጣም ጥሩ ልክ ነው። ኦርቶዶክሳውያን ላይ የሚደርሱት ጥቃቶች ሳይታወቁ ቀርተው አይደለም። በተለይ እንዳልከው ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ ብዙ ኦርቶዶክሳውያን እንዲህ አይነት አደጋ አለብንና እንዲህ አይነት ከለላ ይሰጠን ብለው ጥያቄዎችን ሲያቀርቡ ነበር። ስለዚህ ማቅረብ ያለባቸው እንደተባለው ለመንግስት አቅርበዋል። ከለላ አልተሰጠም። የደረሰው ጉዳትም ወይንም የታሰበው አደጋም አልቀረም፣ ተከስቷል። ስለዚህ እንደዚህ አይነት ሁኔታዎች ሀገር ውስጥ ያለው የመጀመሪያው አማራጭ በሀገር ውስጥ ያለውን የህግ የማስከበር ወይንም መብትን የመጠየቅ አማራጭ ነው የምትጠቀመው ማንኛውም ሰው። በመጀመሪያ በሀገሩ ደረጃ ያለው ነው። በሀገር ውስጥ ተሞክሮ በእንዲህ አይነት ነገሮች ሁሉ ተደርገው መብት የማይመጣ ከሆነ ደግሞ ኢትዮጵያ የፈረመቻቸው የተለያዩ ዓለም አቀፍ ሰብአዊ መብቶች ድንጋጌዎች አሉና እነዛን አስመልክቶ ወደ ማስፈጸም ለምሳሌ በሚዲያ ሊሆን ይችላል፣ ወደ ዓለም አቀፍ ተቋማት እነዚህ ማስረጃዎች ቅድም የተባሉትን ተንትኖ መስጠት ሊሆን ይችላል። መንግስት ኃላፊነቱን እንዲወጣ ሊያስደርጉ የሚችሉ ለምሳሌ በቀላሉ እንኳን ዓለም አቀፍ ደረጃም እንኳን ባንሄድ በአፍሪካ ህዝቦች ሰብአዊ መብት ቻርተርን እንኳን ብንመለከት ፍርድ ቤትም አለው፣ ኢትዮጵያም አባል ነች። በእነዚህ ሁኔታዎች ውስጥ በዓለም አቀፍ ተጫናዎችን በመፍጠር ወይንም ኦርቶዶክሳውያን ላይ የሚደረጉ ጫናዎችን ለዓለም አቀፍ ተቋማት ሚዲያዎች በመግለጽ ያንን መብታቸውን ወይንም እነሱ ምንም ላያደርጉ ይችላሉ። የኑሮ ሁኔታውም ላይፈቅድ ይችላል። ምክንያቱም ገጠር ውስጥ ናቸው፣ ምንም አይነት ግንኙነት ላይኖር ይችላል። ይህንን ግን በዚህ ቦታ ላይ ይህንን ማድረግ የሚችሉ አካላት ኦርቶዶክሳውያን በተለይ ደግሞ ቤተ ክርስቲያን በመዋቅሯ ተጠቅማ ይህንን ጫና መፍጠር ትችላለች ማለት ነው። ይህ ካልሆነ ተጠይቋል፣ በተደጋጋሚ ተጠይቋል መብት።
ግን መፍትሄ የለም። መፍትሄ ከሌለ ምንድን ነው የሚሆነው? እንደ ማንኛውም ሰው ኦርቶዶክሳውያን ካስተምሯችንም አንጻር አንስተን ሌላ ነገር ውስጥ እንግባ ብለን የሚገባበት ሁኔታ ላይኖር ይችላል። ስለዚህ የሚሆነው በተቻለ አቅም ሁሉም የሚገባውን ድምፅ በመሆን ለተገፉት፣ ለሞቱት፣ አካል ጉዳት ለደረሰባቸው እስካሁን በዚህ ምክንያት እየተሰቃዩ ላሉ ለነዚህ አካላት በመድረስ ለሚመለከተው አካል ጉዳታቸው መድረሱን እንትን ብሎ መንግስትን በዓለም አቀፍ ዘንድ ተጠያቂ የሚሆንበትን ጫና ውስጥ በመክተት በእነዚህ ሂደቶች መሄድ ይቻላል የሚለውን ነገር ለማንሳት ነው። ባልደረባ የሚጨምሩት ነገር። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረት ያደረገው በኦርቶዶክሳውያን ላይ ተለይቶ የሚደርሰውን ጥቃት ከህገ መንግስቱ አንጻር እንደዚሁም ደግሞ ከዓለም አቀፉ የህግ ድንጋጌዎች አንጻር እንዴት ይገለጻል፣ በብዙ ጊዜ እየደረሱ ያሉት መከራዎች፣ አፈናዎች፣ ቀጥተኛ ጥቃቶች ማንነትን መሰረት ያደረገ በይበልጥም ኦርቶዶክሳውያን ላይ እየደረሱ ስላሉት ጥቃቶች እያነሳን ነው ውይይት እያደረግን ያለ ነው። አሁንም ከኛ ጋር ሁኑ፣ በርካታ ነጥቦች ታገኛላችሁ። መልካም፣ ወደ እርስዎ እየመጣን ነውና አሁን ተጨማሪ በዚህ ላይ ካለ ይጨምሩበታል፣ ግን እንደ ጥያቄ አድርገው አያይዘው እንዲያነሱት ነው። ያው ቅድም ላነሳናቸው ጥያቄዎች አሁንም ኦርቶዶክሳውያን በዓለም አቀፉም ደረጃ አጠቃላይ አሁን በተገለጸው ልክ በተብራሩት መሰረትም በቃ ጥሰቶች፣ የወንጀል ጥሰቶች ወይም ደግሞ ህገ መንግስቱ ተጥሷል። ራሱ የህገ መንግስቱ በቀጥታ ያሰፈረው ወንጀል የሚፈጸምባቸው ብሎ የለያቸው በአካልም በንግግርም የወንጀል ድንጋጌው ተፈጸመ ሊያስብሉ የሚችሉት ሁሉም ተፈጽመዋል። ምንም ፍትህ ወይም ካሳ ሲሰጡ አልታዩም። ለምሳሌ የጅግጅጋው ማንሳት ይቻላል። ምንም አይነት ጉዳዮች ተድበስብሰው ቀሩ። አሁንም እየቀጠሉ ያሉት ነው። ይህም ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ሲገደሉና ሲሞቱ ቤተክርስቲያኒቷ ካልከሰሰች ምንም አይነት የማውገዝም ይሁን ምላሽ አልሰጥም የሚለው ራሱ የሃይማኖት ተቋማት ጉባኤ በአሁኑ ሰዓት ላይ ግን አጠናሁት ብሎ ባቀረበው ሪፖርት ሌላኛው ኦርቶዶክሳውያንን ያሳዘነ መረጃ ነው። እነዚህ ታዲያ የሰብአዊ መብት ኮሚሽን አጠቃላይ ጉዳዮች እየተፈጸሙ እነዚህ ዝምታዎች በማህበረሰቡ በኦርቶዶክሳውያን ላይ ምንድነው ሊያስከትለው የሚችለው? ማጆሪቲ በኢትዮጵያ ህግ መሰረት ያለው እየተጠቃ እስከ መቼ ድረስ ይቀጥላል? ምንድነውስ ሊያስከትል የሚችለው? ጥያቄ ነው። ቅድም ከተነሳው ላይ እንግዲህ በኢትዮጵያ ኦርቶዶክሳውያን ላይ ከጊዜ ወደ ጊዜ እየተፈጸመ ያለው በቁጥርም በግድያም ሁኔታ ስብጥሩ ራሱ ስናየው ከጊዜ ወደ ጊዜ ቁጥሩ እየጨመረ ተጠያቂነቱም እየላለ የመጣበት ሁኔታ አለ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የቤተክርስቲያንን የዕለት ስራ እና የአስተዳደር ስራ በሚሰራው በጠቅላይ ቤተ ክህነት በኩል መሰራት ያለባቸው ስራዎች አሉ። አንደኛ በአርሲ ሀገረ ስብከት ለምን እነዚህ ኦርቶዶክሳውያን ታርጌት ተደረጉ? ለምን ተጠቁ? ለምን ዓላማ? ከጀርባው ማን ያለው? የሆነ ስምሪት አለ። መቼም ሌላ ገዳይ ኃይል ቢሆን ኖሮ ያገኘውን ይጨፈጭፋል፣ ያጠቃል እንጂ ኦርቶዶክሳውያንን በሆነ ተልእኮ ለይቶ ስምሪት ተሰጥቶት የሚፈጽም አካል ለምን የሚል ጥያቄ ያስነሳል። ስለዚህ ከሀገረ ስብከቱ ጋር በመቀናጀት የዞኑ የፖለቲካ አመራርና የጸጥታ መዋቅር ይሄ ጥያቄ ሊቀርብለት ይገባል፣ ምላሽም ሊሰጥ ይገባል። ምላሽም እንኳን አልሰጥም ቢል አይ ምላሽ በዚህ ጉዳይ ላይ ምላሽ አልሰጥም የሚለው ራሱ ለዓለም አቀፍ የሰብአዊ መብቶች ጥሰት ወይም ወንጀሎች ግልጽ ምላሽ ነው። የግድ መልስ ይስጥ አይባልም። ምላሽ አለመስጠቱ ብቻ የድርጊቱ መፈጸምን ያረጋግጣል። መቼ? የሆነ ጊዜ። ስለዚህ እዛ አካባቢ ያለው የዞኑ ቅድም ያልኩ አስተዳደር መዋቅር የፖለቲካና የጸጥታ መዋቅር የዜጎችን ወይም የነዋሪዎችን ወይም የአካባቢ ህዝብን የዕለት ዕለት እንቅስቃሴ መጠበቅ፣ ሰላማቸውን፣ ደህንነታቸውን ማስጠበቅ ካልቻለ ለምን የሚለው እዚህ ጋር መመለስ አለበት። ሁለተኛ በደረጃው ተገቢው ምላሽ ካልተሰጠ፣ ተጠያቂነት ካልመጣ በጠቅላይ ቤተ ክህነት በኩል ያው ሀገር አቀፍ ተቋም ስለሆነች ለሕዝብ ተወካዮች ምክር ቤት ለዜጎች ውግንና ድምፅ ላለው የሕዝብ ተወካዮች ምክር ቤት ጥያቄ በግልጽ ሊቀርብ ይገባል።
ለምን ኦርቶዶክሳውያን በሆነ አካል ጥቃት ለምን ይፈጸምባቸዋል? ለምን ትርፍ ተብሎ ነው ተብሎ በግልጽ ለሕዝብ ተወካዮች ምክር ቤት ጥያቄ ሊቀርብ ይገባል። ምክንያቱም የሕዝብ ተወካዮች ምክር ቤት በሕገ መንግስቱ አንቀጽ 54 መሰረት በሕዝብ ተወካዮች ምክር ቤት ያለ ማንኛውም አባል ቃለ መሐላ ፈጽሞ በዛ ምክር ቤት አዳራሽ እስከተገኘ ድረስ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የጋራ ወኪል ወይም ድምፅ ነው ይላል። ከሰሜን ይምጣ፣ ከደቡብ፣ ከምዕራብ ይምጣ፣ ከምስራቅ እዛ ፓርላማ ውስጥ ያሉ ክቡራን የሕዝብ ተወካዮች የጋራ ኃላፊነት አለባቸው። ግልጽ ጥያቄ ሊቀርብላቸው ይገባል። እነሱ ደግሞ በተራቸው የሚጠይቀውን የመንግስት አስፈጻሚ አካል ጠርተው ይጠይቁ። ስለዚህ ይሄ በጠቅላይ ቤተ ክህነት በኩል ጥያቄ መቅረብ አለበት። ዝምታ ለምን የሚለው ነገር እዚህ ጋር መነሳት አለበት። ሲቀጥል ለክቡር ጠቅላይ ሚኒስትሩ ጥያቄ መቅረብ አለበት። የዜጎች ሰላምና ደህንነት ማስጠበቅ ያልተቻለው ለምንድን ነው? ኦርቶዶክሳውያን ተለይተው ታርጌት የተደረጉት ለምንድን ነው? ድርጊቱስ መቼ ይቆማል? ለባለፉትስ የካሳና የተጎጂዎችን መልሶ የማቋቋም እንባቸውን የማበስ በደላቸውን አይዟችሁ የማለት ነገር በመንግስት በኩል ምላሽ መስጠት አለበት። ለምን ከተባለ መሰረቱ የዜጎች ሰላምና ደህንነት የሚጠበቀው በመንግስት ነው። መንግስትም ይሄን ያምናል፣ ይቀበላል፣ ምንም እንኳን አፈጻጸሙ ክፍተት ቢኖረው። ስለዚህ ክቡር ጠቅላይ ሚኒስትሩም ተጠርተው ጥያቄ ሊቀርብላቸው ይገባል፣ ግልጽ ምላሽ ሊሰጡ ይገባል። ይሄ ኦርቶዶክሳውያን ጥቃት መቆም አለበት። ታርጌት ለምን ይደረጋል? መሰረታዊ ዓላማ ወይም ትርፉ ምንድን ነው የሚለው ግልጽ የሆነ ሀገራዊ ምላሽ ሊሰጠው ይገባል። እነዚህ ያልኩ በየደረጃው ተጠይቀው ምላሽ ካላገኙ በዓለም አቀፍ ደረጃ ደግሞ ጥያቄዎች ደግሞ ይቀርባሉ። መቼም ቢሆን የሚቆም ነገር አይደለም። አንደኛ የዓለም ሃይማኖቶች ምክር ቤት የሚባል አለ። ለዛ ምክር ቤትም የኢትዮጵያ ኦርቶዶክሳውያን ከጊዜ ወደ ጊዜ በግልጽ የሆነ እንግዲህ ከፍ እያለ ተጠያቂነቱና ጥያቄ ማቅረቡ ሲሄድ መረጃ መደራጀቱ ወይም ሰነድ በአግባቡ መሰናዳት አለበት። በኦዲዮ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በሰነድ ሊሆን ይችላል። በግልጽ ተሰናድቶ መረጃዎቹ ለዓለም አቀፉ የሃይማኖቶች ምክር ቤት ግልጽ የሆነ አቋም እንዲወሰድበት እዚያ ጋር ሪዞሉሽን ነው እንግዲህ ያዝልኝ የኢትዮጵያን መንግስት ለምን ይሄ ችግር ተፈጠረ፣ ለምን ጥቃት ሲፈጸምባቸው ለምን ከለላና ጥበቃ አልሰጠህም፣ አጥቂዎቹንስ በህግ ጠየቅኩኝ ላይል ይችላል። ዓለም አቀፍ ማህበረሰቡ አቋም ይወስዳል። በመንግስትም ላይ በሰብአዊ መብት ተሟጋች ድርጅቶችም ላይ አጥቂዎችም ደግሞ በግልጽ የሚታወቁም ከሆነ እንዲጠየቁ አቋም ይወስዳል። ሪዞሉሽን ማለት ነው። ስለዚህ ለዛ ምክር ቤት በግልጽ የሆነ ጥያቄ መቅረብ አለበት። እነዚህ ጥቃት ፈጻሚዎቹ ነገም ደግሞ ሌሎችን ከመግደላቸው ከማፈናቀላቸው ጅምላ ፍጅት ከመፈጸማቸው በፊት በጊዜ ተጠያቂ ሊሆኑ ይገባል። ተጠያቂነት የምንለው እኛ አይደለንም፣ ህገ መንግስቱ ነው ራሱ ያለው። ስለዚህ ይሄ ተጠያቂነት ወይም ህገ መንግስታዊ ድንጋጌ በአግባቡ መከበርና መጠበቅ አለበት ልልህ ነው። መልካም፣ ከልብ አመሰግናለሁ። ምናልባት መምህር እዚህ ጋር እንዲጨምሩበት ነው። ያው ሰብአዊ መብት አሁንም ልክ ኦርቶዶክሳውያን መንግስት ቅድም ከተደነገገው ህገ መንግስታዊ መርህ አንጻር የዜጎቹን በሰላም የመውጣት የመግባት ደህንነት የመጀመሪያው ተጠያቂ የሚያደርገው ራሱ መንግስት ነው። ይህ ደግሞ እየሆነ እየተከወነ ላለመሆኑ ማሳያዎቹ ቅድም በጠቀስናቸው መረጃዎች መሰረት ኦርቶዶክሳውያን በተደጋጋሚ ጥቃት ይደርስባቸዋል። ሰብአዊ መብት በኢትዮጵያ ኦርቶዶክሳውያን ላይ የሚደርሰውን ሃይማኖታዊ ጥቃት ለዓለም አቀፉ ማህበረሰብ መንግስትንም ሰላም እንዲያወርድ የመጠየቅ መብት የለም ወይ? ለምንድን ነው ዝምታን የፈጠረው? ቅድም በተብራራው መልኩ ይህንን ከተገለጸ በአደባባይ የታየ ማንነትን መሰረት ያደረገ በኦርቶዶክሳውያን ላይ በተደጋጋሚ ጥቃት ይደርሳል። የሰብአዊ መብት ኮሚሽን ለምሳሌ ወደ ኋላ ሄደን 2013 ላይ ብንመለከት በመተከል በልዩ ልዩ ስፍራዎች ሀገራዊ አለመረጋጋት ያሉባቸው ስፍራዎች ላይ ማንነትን መሰረት ያደረገ ጥቃቶች እየተፈጸሙ ነው ብሎ 2013 ላይ ያወጣውን ሪፖርት ብንመለከት መንግስትን ሰላም እንዲያስከብር ሲጠይቅ ይታያል። ኦርቶዶክሳውያን ግን ሲሞቱ በዝምታ ውስጥ ቅድምም እንደተጠቀሰው ከምክር ቤት አባላትም ከጥቂቶቹ በስተቀር ህዝብን እንደሚመሩ የህዝብ ድምጽ እንደመሆናቸው መጠን በዝምታ ይተላልፋል። በኦርቶዶክሳውያን ላይ መተባበር የህግ ተጠያቂነትን አለማስፈኑ ላይ ተጨማሪ ሐሳብ ካለ ብዬ ነው። እሺ፣ አመሰግናለሁ። በተለይ ከዚህ ከሰብአዊ መብቶች ኮሚሽን ጋር ተያይዞ
ኢሰመኮ ጋር ይህንን ተቋም ስናየው ከማቋቋሚያ አዋጁ ጀምሮ አዋጅ ቁጥር 210/1992 እና አሁን ቅርብ ጊዜ ማሻሻያው የወጣው አዋጅ ቁጥር 1224 በ2012 ላይ የወጣው ላይ ስናይ ዋና የተሰጠው ኃላፊነት ስለ ሰብአዊ መብት ግንዛቤ መፍጠር፣ መብቶች እንዳይጣሱ መጠበቅ፣ ተጥሰው ሲገኙ ደግሞ አስፈላጊ እርምጃ እንዲወሰድ ማድረግ፣ አስፈላጊ እርምጃ ሲያስወስድ ደግሞ ጥቃት የተፈጸመበት አካባቢ ላይ ማንኛውንም አካል ጠርቶ የመጠየቅ ኤግዛማይን የማድረግ የመመርመር የማጣራት ኃላፊነት አለበት። እምቢ ካሉ እንኳን በወንጀል የማስጠየቅ ሁሉ መብት አዋጁ ሰጥቶታል። ኢሰመኮ ለምሳሌ የአርሲን ጉዳይ እናንሳና በአርሲ በተገደሉ ኦርቶዶክሳውያን ላይ ይህንን ምርመራ ማድረግ ፈልጋለሁና ብሎ ከወረዳው አመራር ጀምሮ እስከ ዞኑ አመራር ጠርቶ ጥያቄ አቅርቦ ምላሽ እንኳን ባያገኝ የከለከሉትን አካል በወንጀል እስከ ማስጠየቅ መብት ሰጥቶታል አዋጁ። ስለዚህ ኢሰመኮ ለሰብአዊ መብት ጥሰት ምርመራ ጠርቶ መልስ አልሰጥም ማለት በራሱ የወንጀል ድርጊት እንደሆነ አዋጁ አስቀምጧል። ይህንን መብቱን ተጠቅሟል ወይ? በህግ የተሰጠው ሽፋን ነው፣ ጥያቄ ያስነሳል ማለት ነው። ስለዚህ የሀገርን ደህንነት አደጋ ላይ የሚጥል ካልሆነ በስተቀር ደግሞ በእያንዳንዱ የሰብአዊ ጥሰት ላይ ምርመራ አድርጎ መግለጫ የመስጠት ኃላፊነት አለበት። ስለዚህ ይሄ ተቋም እንባ ጠባቂን ጨምሮ ዓለም አቀፍ ተቋማትን ጨምሮ በሰብአዊ መብት ጥበቃና በዜጎች ሰብአዊ መብት ላይ የሚገባው ሚናና ድርሻ እየተወጣ አይደለም። የሚወጡ መግለጫዎች እንዳጠቃላይ ሲፈጸሙ መግለጫ ምርመራ ይደረጋል፣ ይወጣል። ግን ሃይማኖታዊ ጉዳይ ላይ ሲሆን እነዚህ ተቋማት ለምን በግልጽ መግለጫና ምርመራውን እውነተኛውን ነገር ለህዝብ መግለጽ የሚፈራበት ምክንያት አሁንም ጥያቄ ነው የሚፈጥረው ማለት ነው። እንዲሁም የህዝብ ሚዲያዎች የህዝብ ሚዲያው እንደው ሲያነሱት አንድ ላይ በጣም ጥሩ ቦታ ላይ ስለመጡልኝ ነው በጣም የሚገርመውና ምክንያቱም ሀገራዊ ሰላምን አደጋ ላይ የሚጥል ጉዳይ የተከወነ ኦርቶዶክሳውያን በመጀመሪያ ደረጃ ከሃይማኖታቸው ውጪ ዜጎች ናቸው። ግብር ይከፍላሉ። በተለያዩ ሂደቶች ውስጥ የኢትዮጵያ ቴሌቪዥን ብሔራዊ ጣቢያው ግብር ያስከፍላል። ማጆሪቲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራዎቻቸውን የሚሰሩበትና የራሳቸው ገቢና የሀገሪቱ መልካም ገጽታ የሆኑ ጥምቀት፣ ገና፣ ሌሎችም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ በዓላት ላይ ሲመጣ ሁሉም ጎልተው እንደሚወጡት ያህል የህዝብን ጥቃት አለመዘገብ የህዝብን ሌላው ቢቀር እንደው የወንጀል ሂደቱ አልተጣራምና ኦርቶዶክሳዊ ስለመሆናቸው ማረጋገጫ የለኝም ቢሉ እንኳን በዚህ ቦታ ላይ ኦርቶዶክሳውያን እየተጠቁ ነው የሚል ዜናን መንፈግ ይችላሉ ወይ? አያይዘው እንዲያነሱት ስለፈለኩ ነው። ሁሉም ብሔራዊ ጣቢያዎችም የግል ሚዲያዎችም ምናልባት ከዩቲዩበሮች በስተቀር በዝምታ ነው የታለፈው። ኢትዮጵያ ውስጥ ከሌላ ቦታ የተለየ የህግ ርቀት አለ ወይ? ማለት የረቀቀበት መንገድ ዓለማችን ውስጥ በ21ኛው መቶ ክፍለ ዘመን የዚህን ያህል በደል ሲፉ መቼም ኦርቶዶክሳውያን ቤተክርስቲያን 7-10 አስከሬን እየተፈጸመ ቀብር እየተሰጠ አባቶች በአደባባይ ወጥተው ከዚህ በኋላ መንግስት አድነን ብለው እየጮሁ እያዩ ሽፋን ያለ መስጠት መተባበሮች ሁሉ ኦርቶዶክሳውያንን የመክፋት ጥያቄ ሳይነሳባቸው የሚለውን አንድ ላይ እንዲያነሱት ፈልጌ ነው። ጥሩ። በተነሳው መሰረት የመንግስት ባለስልጣናት፣ ተቋማት፣ ሚዲያዎች ስለዚህ ጉዳይ ምንም ሲሉ አይሰማም። እንደው ይቅር ችግር የለው ኦርቶዶክሳውያን ናቸው የሚለው እንደው ይቅር እዛ እናስቀምጥና እንደ ሰው አንድ ኦርቶዶክሳዊ እኮ ዜጋ ነው። የማንኛውም እምነት ተከታዩን አንድ ሰው ኢትዮጵያ ውስጥ የሚኖር ዜጋ ሰው ነው። ከእምነት እንደው ሽፋን ውስጥ እንኳን ወተን
አርሲ ውስጥ 25 ሰዎች እንኳን በጅምላ ተገድለዋል የሚል እንኳን ሽፋን እንኳን የማይሰጥበት ምክንያት ምንድነው? የሰው ልጅ ክቡር ነው። ተቋምንም ጭምር አሁን ቅዱስ ሲኖዶስ ነው ይሄንን ያወጣው። ቅዱስ ሲኖዶስ ማለት በኢትዮጵያ ውስጥ ከሚገኙ አሁን እንደ ሃይማኖት ስንመለከተው ትልቅ ተቋም ነው። የትልቅ ተቋምን የህዝብን ድምጽ አለመሆን ራሱ ሌላኛው የግፏን ድምጽ አለመሆን በአደባባይ የታየ የተጣሰ ሂደት ነው። በትክክል እሱ ላይም ስለዚህ እነዚህ ነገሮች አሉ። ለምንድነው ይሄ ነገር የሆነው? ይሄ ምንን ያመለክታል? መነሻው ምንድነው? የቱ ጋ ነው የሳት ነው ነጥብ የሚለውን ስናይ ብዙ ጥቃቶችንና የጥቃቶችን ግብና ጥቃቶችን ለመከላከል ኃላፊነት ባላቸው አካላት የተወሰዱ እርምጃዎች አለመኖራቸው በመንግስትም በተቋማትም እና በሚዲያዎችም በቤተ ክርስቲያናችን ላይ እየደረሰ ያለው ጥቃት በተጠናከረና በተጠና መልኩ እንዲቀጥል ምክንያት ሆኗል። ለወደፊቱም ስለመቆሙ ዋስትና የለም ማለት ነው። ስለዚህ እነዚህ ሁሉ ተሰናስለውና ተናበው ሲኬድ አሁን ያልነውን ነገሮች ማንኛውም ይሄንን መብቶች የማስከበር ግዴታ ያለባቸው አካላት ከመንግስት ጀምሮ ከተቋማት ጀምሮ ከሚዲያዎች ኢንክሉዲንግ የኛው ምእመናኖቿ የሚገደሉባት ቤተክርስቲያን እንኳን በተቋሟ መግለጫ ከማውጣት ውጭ 25 ሰው ተገደለብኝ ከማለት ውጭ ምን ሂደት ተሄደ? ምን ተጨባጭ እርምጃ ተወሰደ? ትልቁ ዓላማ ቢሆን ጥቃት ማቆም፣ ጥቃት እንዳይደርስ፣ ጉዳት እንዳይደርስ፣ መብት እንዳይጣስ ማድረግ ነው። ኦርቶዶክሳዊውን ላይ አይደለም ማንም ሰው ላይ ማንኛውም ኢትዮጵያዊ ላይ ምንም አይነት ጥቃት፣ ጉዳት፣ ሞት እንዳይደርስ ማድረግ ነው። ያን አልፎ ግን ከተከሰተ በኋላ ቤተክርስቲያንስ ባላት መዋቅር ውስጥ ምን እርምጃ ወሰደች? አንድ ኦርቶዶክስ ብቻውን ተነስቶ እንደዚህ ላድርግ ቢል ምንም ያደርገው ነገር የለም። በህግም ሰውነት የተሰጣት በመንግስትም ዕውቅና የተሰጣት የቤተክርስቲያኗ መዋቅር ቅዱስ ሲኖዶስ ከዛ በኋላ ጠቅላይ ቤተ ክህነት እያለ ነው የሚመጣው። ይሄ ቦታ ደግሞ የሚመራው ስሙ አይደለም። ሲኖዶስ በጳጳሳት ጠቅላይ ቤተ ክህነቱም እንዲሁም በጳጳሳት በቀጠሯቸው ቤተክርስቲያኗ በሚያገለግሉ ካህናት፣ ሰዎች፣ ምእመናን ነው የሚመራው። ስለዚህ እዛ ቦታ ላይ ያሉ ሰዎች ምን አይነት መረዳት ነው ያላቸው? ከላይ እስከ ታች ድረስ ደግሞ የህግ ክፍል አለ። ከታችኛው የወረዳ ቤተ ክህነት ጀምሮ እስከዚህኛው ጫፍ ጠቅላይ ቤተ ክህነት ድረስ የህግ ክፍል የሚባል አለ። ለምሳሌ ወሎ ላይ የሆነ ወረዳ ቤተ ክህነት ውስጥ የሆነ ወንጀል ቢፈጸም በፍራክሽን ሰከንድ ውስጥ ጠቅላይ ቤተ ክህነት መጥቶ ደረጃውን በጠበቀ መልኩ የወንጀል ማጣራቱና በሂደት በዝርዝር አቅርቦ ካሳ መጠየቅ ይቻላል። በዚህ ረገድ ስትሄድበት አይታይም። ከዚህ ጋር ተያይዞ ምናልባት ቤተክርስቲያኑ ላይ ስለሚደርሱ ጉዳዮች ተጠይቀው የህግ ክፍሉም ሲመልሱ የመለሱት ምላሽ አለ። በቂ ነው በቂ አይደለም የሚለው ነገር አለ። ሁለተኛ ምናልባት አንዳንድ ጊዜ ሲኖዶስ ምልአተ ጉባኤው በሚያደርግባቸው ሰዓት ላይ የሚያወጣቸው መግለጫዎች አሉ፣ የሚጠቅሳቸው ግን ያልሄደባቸው። የቅርቡን እንኳን ማስታወስ ብንችል በረከታቸው ይደርብንና ቅዱስ ፓትርያርኩ ሲናገሩ ምንድን ያሉት? የአምልኮ ነፃነትን የሚጋፋ ከፍተኛ መዋከቦች ያለበት እጅጉን ስስ የሆነ ጉዳይ እየታየብን ይገኛል ብለው ይናገሩና ይህ መንግስትን የሚያመለክት፣ ሁለተኛ ለዚህ መጠበቅ ደግሞ ያልሰሩት ራሳቸው በቤተ ክህነት ውስጥ ያሉ ሰዎችን የሚጠቅስ የሚናገር ነገር በመግቢያ ንግግራቸው ላይ ሲናገሩ ዋቢ አድርገን ማንኛውም ሰው ማየት የሚችለው ጉዳይ ስለሆነ ብዬ ነው ላነሳው ሐሳብ ደጋፊ ሐሳብ። ስለዚህ በቤተ ክርስቲያኗ ውስጥ ያሉ ይሄንን ለማድረግ ኃላፊነት የወሰዱ ቤተ ክርስቲያንን እንመራለን የሚሉ አካላት ራሱ ምን እርምጃ ወሰዱ? ምንድነው የሚጠበቀው እንዴ? በቤተ ክርስቲያን አስተምሮ እኮ ቤተ ክርስቲያን ማለት ህንጻው ብቻ አይደለም፣ የክርስቲያኖች ስብስብ፣ አንድ ምእመን ራሱ ቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን እየፈረሰች ነው። ከቤተ ክርስቲያን መፍረስ በላይ የሚያስጨንቀው ሌላ አጀንዳ አለ ወይ? ቤተ ክርስቲያኗን እየመራ ያለው አካላው ምንድነው? ከዚህ በላይ አጀንዳ ሊሆንና መፍትሄ ሊሰጠው የሚገባ ጉዳይ አለ ወይ? ሌላው እኮ ሁለተኛ ነው። ህንጻም ቢሰራ ወንጌልም እንስበክ ቢባል እዚህ ጋር የሰዎችን ህይወትና የቤተ ክርስቲያን የራሷን ልዕልናና ክብር ባላስከበረችበት ሁኔታ በምን አግባብ ነው ሊሆን የሚችለው?
ስለዚህ ትልቁን ስራ ከውስጥ ነው መሰራት ያለበት። ይህንን እንደ ኃላፊነት መውሰድ ይገባቸዋል የሚለውን ሐሳብ ለማንሳት። መልካም አቶ ጥጋቡ እርሱ ጋር ሌላ ጥያቄ አለኝና ምናልባት አንድ ላይ ጠቅልል አድርገው እንዲመልሱ ነው። የማያቋርጥ ግፍ በኦርቶዶክሳውያን ላይ ቅድም እንደጠቀስናቸው በማሳያዎች በየዓመተ ምህረት ተከፋፍሎ እየደረሱ ይገኛሉ። በቁጥር በአካል እየታዩ ያሉ ናቸው። አሁንም እየቀጠለ ለሌላ ጥቃት የሚያመቻች ከቤተ እምነት የሚሰሙ ሽብር ቀስቃሽ ንግግሮች ይስተዋላሉ። በቀጥታ ኦርቶዶክሳውያንን አግላይ ያደረገ ፖለቲካ ያለ እስኪመስል ድረስ ኦርቶዶክሳውያንን የማይወክል ህገ መንግስት እንደተቋቋመ በሚመስል መልኩ የማያውቀው ትውልድ ተነስቶ በአደባባይ ጥቃት እንዲፈጽም የሚያመቻቹ ንግግሮች በሚዲያዎች ይወጣሉ። በአዋጅ ቁጥሩ ላይ እንደተመላከተው ከ5000 ሰው በላይ ካየው እስከ 10000 ሰው በላይ ካየው ሽብር ቀስቃሽ ንግግሮች፣ ጸያፍ ድርጊቶች ሌላ ለጥቃት የሚያመቻች ነው። ቨርባል ጄኖሳይድ ልንለው እንችላለን። ከዛ በሂደት ደረጃ ኦርቶዶክሳውያን ላይ በተደጋጋሚ ይታያል። ለነዚህ ሁሉ በጊዜ ሂደት ውስጥ ጭላንጭሎች ይታያል። በሚገባው ልክ ፍትህ እየተሰጠ አይደለም። እነዚህ ጉዳዮች እየጨመሩ በሄዱ ቁጥር ህዝብ በራሱ ፍትህ ለመስጠት ቢነሳ ከሀገሪቷ ሰላም አንጻር እንዴት ነው የሚታየው? የኛም የዚህ ዝግጅት ዓላማ ምናልባት ኦርቶዶክሳውያን ባስተምህሮ በእምነታቸው ምክንያት ሰይፍ ስሎ እርሳስ አመቻችቶ ቀስት ገትሮና ወድሮ ሊገላቸው የሚመጣ ቢኖር በሃይማኖቱ ሰማዕትነት ተቀበሉ ብላ ቤተክርስቲያኒቷ የምስጋና ጸሎት ልታደርግ ትችላለች። እንደ ዜጋ ግን በዚህ በ21ኛው መቶ ክፍለ ዘመን ተለይተው እየተገደሉ ዝም ቢባል ምን ሊፈጠር ይችላል? ህዝብ በራሱ ፍትህ ቢሰጥ የሀገርን ሰላም ወደ ባሰበት አይመልሰውም ወይ? ከዚህ ጉዳይ ላይ ያሉትን ሐሳብ ቢጨምሩ ብዬ ነው። እንግዲህ ፍትህን በራስ መንገድ ማረጋገጥ ለዜጎች የሚመከርም የሚደገፍም አይደለም። መንግስትንም ጥያቄ ላይ ይጥለዋል። ያው ቀደም እንዳልነው በመነሻችን ላይ መንግስት የሚባለው ራሱ መዋቅር የሚያስፈልገን ከለላ ዋስትና እንዲሆናል፣ የህግ የበላይነትን እንዲያስከብር፣ ሰላምን እንዲያሰፍን፣ የዜጎች ህገ መንግስታዊ ዋስትና በአግባቡ እንዲረጋገጥ እንዲከበር ነው በዋናነት መንግስት የሚባለው ራሱ ያስፈልጋል። ይሄንን ህገ መንግስታዊ ተልእኮና ግብሩን በአግባቡ መወጣት የመንግስት ግዴታው ነው። ስለዚህ ግዴታውን ደግሞ ያልተወጣ አካል እንግዲህ ባለው አሰራር መሰረት ሊሄድበትና ሊፈተሽ ይገባል ማለት ነው። ነገር ግን እኔ ብዙ ጊዜ ማምነው የመብትን መጠየቅ ወይም መብትን ኤክሰርሳይዝ ማድረግ የሚመነጨው ከራስ ነው። በወጣ ህግ ብቻ እውቅና ስለተሰጠው መብት ይጠበቃል ይከበራል ማለት አይደለም። የወጡ ህጎችን ስንቱ ሰው ያውቃቸዋል? የሆነ ችግር ሲያጋጥመው የሆነ ነገር ሲፈልግ ብቻ ነው። መብትን ኤክሰርሳይዝ ማድረግ ያለበት እያንዳንዱ ግለሰቡ፣ ክርስቲያኑ፣ ቀጥሎ ደግሞ የሚወክለን ተቋም ነው መብቶቻችንን መጠየቅም ማስከበርም ያለበት። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በአባቶችም በኩል በመዋቅሩ ከጠቅላይ ቤተ ክህነት እስከ ወረዳ ቤተ ክህነት ድረስ ሰፊ ስራ ተሰርቷል የሚል እምነት የለኝም። መረጃ ማደራጀት፣ ግንዛቤ መፍጠር፣ ክርስቲያናዊ ተልእኮን በአግባቡ መወጣት፣ የሆኑ ጥቃትም ሊሆን ይችላል፣ መፈናቀልም ሊሆን ይችላል፣ የቤተ ክርስቲያን መፍረስም ሊሆን ይችላል። ለምን ብሎ መጠየቅ ይሄ የተልእኳቸው አንዱ ኃላፊነት ነው። መንፈሳዊ አገልግሎት መስጠት ብቻ አይደለም ስራቸው፣ ሌሎች አስተዳደራዊ ስራዎችንም በአግባቡ መወጣት ይጠበቅባቸዋል እና አዎ ከፌዴራል እስከ ቀበሌ ያለው የመንግስት መዋቅር የዜጎችን ሰላምና ደህንነት ማስጠበቅ አለበት። ዛሬ ኦርቶዶክሳውያን ጥቃት ከተፈጸመባቸው ነገ ወደ ፕሮቴስታንቶች ወደ ሙስሊሞች ላለመሄዱ ምንም ዋስትና የለውም። በሌላው ዓለም የምናወግዘው የምንኮንነው ድርጊት ሁሉ በኢትዮጵያ ውስጥ መታየት የጀመረው የተጠያቂነት ጉድለት ነው፣ ኃላፊነትን ያለመወጣት ነው። ሌላው ቢቀር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረጃዎችን ማሰናዳት፣ አሁን ይሄ የአንድ ሰሞን ጉዳይ መሆን የለበትም። ለምሳሌ 25 ሰዎች ብቻ ሞቱ መባል እኮ የለበትም። በእድሜ፣ በጾታ፣ በማህበራዊ ደረጃ መቼ፣ በምን ሰዓት የሚለው እኮ ተሰናድቶ መቀመጥ እኮ አለበት። ዶክመንቴሽን እኮ ለሆነ ጊዜ ያስፈልጋል። አዎ ምቹ ሁኔታ ሆኖ አሁን እነዚህን አጥቂዎች በህግ አግባብ መጠየቅ ላይቻል ይችላል። በሆነ መንገድ
ከለላና ሽፋን ተሰጥቷቸዋል። በብሔራቸው ሊሆን ይችላል፣ ከአመራር ጋር ባላቸው ኔትወርክ ሊሆን ይችላል፣ ወይም እነሱን የሆነ አካል ስምሪት ሰጥቶ እንዲገል ስላደረጋቸው አትጠየቁም ተብሎ ሊሆን ይችላል። ግን መቼም ተጠያቂነት አለ። ምኑ? የሰብአዊ መብት ጥሰቶች የት? በዓለም አቀፉ የወንጀል ፍርድ ቤት ይርጋም የላቸው። በነገር ላይ በፌዴራል ሕገ መንግስት አንቀጽ 28ም ላይ በሰብአዊ መብቶች ላይ ያነጣጠሩ ጥቃቶች ወይም የተፈጸሙ ወንጀሎች ይርጋም የላቸው። በዓለም አቀፉ የወንጀል ፍርድ ቤት 1998 እንደ አውሮፓውያን የተቋቋመው የዓለም አቀፉ የወንጀል ፍርድ ቤት አይሲሲ የምንለው እሱም ቢሆን የትም አካባቢ መቼ የተፈጸሙ ወንጀሎች የሆነ ጊዜ ተጠያቂ ያደርጋሉ። ለዛ ደግሞ ዶክመንቴሽን ወሳኝ ነው። ቢያንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ስራ መስራት መቻል አለባቸው እንጂ 25 ኦርቶዶክሳውያን ተጠቁ፣ በሆነ ቡድን ጥቃት ተፈጸመባቸው ተብሎ እኮ ነገሩ መተው የለበትም። ከስር ከስር የዶክመንቴሽን ስራ በአግባቡ መሰናዳት አለባቸው። ባመሰግናለሁ። ያው እየጠቀለን ነው ስለሆነ ነው። ምናልባት ከተነሱት ነጥቦች አንጻር መጨመርበት ካለ ያው ቅድም እንደገለጽ ነው ከጅግጅጋ ጀምሮ ከዛ ሻሸመኔ ቀጠለ፣ አሩሲ ተደጋጋሚ አለ። ምናልባት ከዚህ ላይ እንድትጨምርበት የምፈልገው ጥቃት ያደርሱና ቅድም ተጠቅሷል፣ ያለምንም ቅድመ ሁኔታ መንግስት የዜጎቹን ሰላም ወጥቶ የመግባት መብት ማስከበር አለበት። ህገ መንግስታዊ ድንጋጌ ነው። ካላከበረ ተጠያቂነት ስላለበት ይህንን ያው የተቀመጠ ህገ መንግስታዊ ጥያቄ ነው እያነሳን የምንገኘውና ሲገደሉ ምናልባት አንድ ጊዜ አይደለም ተጠቅተው የሚሄዱት። ለምሳሌ ስፖንታኒየስ የሆነ ወይም ደግሞ ቅጽበታዊ በሆነ መንገድ ጥቃት አድራሾች በምንም አይነት የመንግስትን አጠቃላይ ዲሞክራሲያዊ አሰራርን ለማወክ ተቃውሞ ያለው ሰው የሆነ አጸፋ ሊወስድ ይችል ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ላይ ግን በተደጋጋሚ ነው የሚደርሰው። ሲደርስ ያልታወቁ ኃይሎች ይባላል። ያልታወቁ ኃይሎች አደረሱ። ይሄ ከተጠያቂነት ለመሸሽ የሚደረግ ጥረት በራሱ አንድ ሀገርን የሚመራ የዞኑ፣ የፌዴራሉ፣ የክልሉ የጸጥታው ዘርፍ አንዴ አይደለም በተደጋጋሚ ሲፈጸም ያልታወቁ ብሎ በተደጋጋሚ ማቅረብ ከተጠያቂነት ለመሸሽ የሚደረገው ጥረትስ እንዴት ይታያል? ተደጋጋሚ እነዚህ ጉዳዮች መዝግቦ በዓለም አቀፍ ደረጃ በኢትዮጵያ ያለው ፍትህ አልሰፈንም፣ በዓለም አቀፍ ደረጃ እስከ መጠየቅ ለመሄድ ተጨማሪ ጉዳቶችን ሰነዶችን እስከ መጠበቅ ድረስ ያላትን መብት እንድትጠቀም ከታች ከወረዳ ቤተ ክህነት እስከ ላይ ድረስ ምን ይጠበቃል የሚለውን ተጨማሪ ሀሳብ ካለ ቅድም ባልደረባዬ ባነሱት ላይ አጭር ነጥብ ለመጨመር የማያቋርጥ ግፍ እየተፈጸመና ግፉአን ድምፅ እየተሰማ ከቀጠለ ምንድነው ሊሆን የሚችለው? ተሰሚ ያላገኙ ድምጾች ምን ሊያስከትሉ ይችላሉ የሚለውን ነጥብ ስናየው በመጀመሪያ የቤተ ክርስቲያኗን ሕልውና ከዚህ በላይ አደጋ ውስጥ የሚጥል ነው። ጥቃቱ በዚሁ ከቀጠለ፣ የድረሱልኝ ጥሪው በዚህ ከቀጠለ፣ መገደሉ በዚሁ፣ መፈናቀሉ፣ አካል ጉዳቱ በዚሁ የሚቀጥል ከሆነ የቤተ ክርስቲያኗ ሕልውና ራሱ አደጋ ላይ ይደርሳል። ይሄ ደግሞ በተጨባጭ ታይቷል። አሁን በእንደነዚህ አይነት ቦታዎች ላይ ብዙ አብያተ ክርስቲያናት የተዘጉ አሉ። አካባቢያቸውን ለቀው የሄዱ ክርስቲያኖች አሉ፣ ይህንን ጥቃት በመፍራት ማለት ነው። ስለዚህ የቤተ ክርስቲያኗ ሕልውና ራሱና አገልግሎቷ ራሱ የተወሰኑ ቦታ ላይ ሊሆን ነው ማለት ነው። ይሄ ደግሞ ከአጠቃላይ አስተምሮ አንጻርስ ትክክል ነው ወይ? ቆም ተብሎ ሊታይ ይገባል። ሁለተኛ ዜጎች ራሳቸው መንግስት ላይ ያላቸውን እምነት ያሳጣል። ተጎጂዎች እንደ ተጎጂ በቃ የሚጠብቀኝ መንግስት የለም ማለት ነው። መንግስትን ድረስልኝ ብዬ እየተጣራው ነው፣ ካልደረሰለት መንግስት የለም ወይ የሚል መንግስትን ጥያቄ ውስጥ ወይንም እምነት የሚያሳጣ ነገሮች ይገባል። በሌላም በኩል ስናይ ከተጠቂዎች ተቃራኒ ያለውንም ወገን ብናይ ነገስኛ ላይ ቢሆን እንደዚህ ነው እንደሚሆነው የሚሉ ጥያቄዎችን መንግስት ላይ ሊያስከትልበት ይችላል ማለት ነው። ስለዚህ ሁለተኛ የህግ የበላይነትም አደጋ ውስጥ ይገባል። በቃ በህግ የመመራት ሁኔታው አደጋ ውስጥ ይገባል ማለት ነው። ስለዚህ በህግ መመራት ማለት ህግ ከተከበረ ህግ አይጣስም፣ የሚጣስ ከሆነ ደግሞ መዋቅሩን ጠብቆ ምርመራ ተካሂዶ ክስ ተመስርቶ ከዛ በኋላ አጥፊዎች ተይዘው ነፃና ገለልተኛ በሆነ የመንግስት ተቋም ፍርድ ቤት ላይ ተከሰው ቅጣታቸውን ወስደው ነፃም ከተባሉ ነፃ ተብለው
በዚያ አግባብ እነዚህ ሁሉ ሂደቶች ይደረምሳሉ ማለት ነው። ሁለተኛ የዜጎች መብት ከጊዜ ወደ ጊዜ እየተጣሰ ይሄዳል፣ አይቆምም። እንደ ዜጎች መብት ካሰብን ከዚህ አለፍ ብለን ስንመጣ ደግሞ የመንግስትን ዓለም አቀፍ ጫና ውስጥ የመክተት እድልም ይኖረዋል። ምክንያቱም አሁን የተለያዩ ዓለም አቀፍ ተቋማት ሚዲያዎች ይሄንን ጉዳይ እየዘገቡ ነው። በዚህ ሁኔታ ቢቀጥል ሊመጣ የሚችለው ነገር ጥሩ አይደለም። ስለዚህ እነዚህ ድምጾች የሆነ ቦታ ላይ ሊቆሙ ይገባሉ። የድረሱልን ጥሪ እንዲህ አይነት ጉዳት ደረሰብን የሚሉ ነገሮች እንዳይቆሙ በሚገባ ቤተክርስቲያኗም ስራውን መስራት አለባት፣ መንግስትም የሚገባውን ግዴታ መወጣት ይኖርበታል። የችግሩ አሳሳቢነት ከገለጽነው በላይ ነው። በነገራችን ላይ ለምሳሌ ቅድም በተጠቀሱት የዜጎችን ሰላም የማስጠበቅ ኃላፊነት ያለበት ችግሩ ተፈጠረ በሚባልበት አሁናዊ መረጃ ብናነሳ ከአርሲ አካባቢ 2 ወረዳዎች 2 የተለያየ መግለጫዎች ሲወጡ እንደነበሩ እናስታውሳለን። በሚዲያም የተለቀቀ ጉዳይ ነው። ምንም የተፈጠረ ነገር የለም የሚል ነበረ። ኦርቶዶክሳውያንን ማዕከል ያላደረገ ዝም ብሎ ተጠቁት የሚል የሃይማኖት ተቋማት መግለጫ አለ። ነገር ግን በአካል የሚታይ ከሞት ያመለጡ በወላይታ ሆስፒታል እየታከሙ ያሉ ያውም በህፃንነት አእምሮ የቂም ድግስ ይዞ የሚያድግ ህፃን ያለበት ጫካ ውስጥ ኖረው ሰላም አጥተው የመሞታቸውን ሰዓት እየጠበቁ ያሉ አሁናዊ ሁኔታ እንኳን ብሎ ማህበረ ቅዱሳን በሰራው አሁን ከቅርብ ጊዜ ከ3-4 ቀን በፊት እጅግ ከፍተኛ ውጥረት ስለመኖሩ ይታያሉ። እነዚህ ሁሉ አሳሳቢ ጉዳዮች በትክክል ማንነትን መሰረት ያደረጉ ጥቃቶች ናቸው። ምናልባት ይሄ ተቃቀስን እንጂ በስልጤም የተደረጉት ኦርቶዶክስን ማንነት ያደረጉ ጥቃቶች እየበዙ ነው ያሉትና ዜጎች በሰላም ወጥተው የመግባት ዜጎች ስንል ኦርቶዶክሳውያን በኢትዮጵያ ውስጥ ዜጋ ናቸው። ሃይማኖታቸው የህግ እኩልነት ተብሎ ቅድም በተቀመጠው በማይገረሰስ የህግ መርሆች ውስጥ ያሉትን መሰረታዊ ጉዳዮች እየተጣሱበት ነው ያለው። በሂደት ውስጥ ኦርቶዶክሳውያንን ክሊንሲንግ የማድረግ በአርሲ ውስጥ በአንድ ዓመት ውስጥ ከ120 በላይ ሰዎች መሞት ማለት እጅግ ዘግናኝ ጉዳይ ነው። ምናልባት መንግስት ለክልሉ መተው አለብኝ ብሎ ዝምታ ውስጥ የሚገባ ከሆነ ቅድም በተጠቀሰው የህግ አግባብ የፌዴራል መንግስቱ መግባት ካለበት እጅግ በጭንቀት ያለችውን ነፍስ ከማዳን አንጻር ከለላ ይሻሉና ቀረ የምትሉት ሀሳብ መጨረሻ ላይ ካለ ልስጥ ብዬ ነው። እንግዲህ በኦርቶዶክሳውያን እየተፈጸመ ያለው አጠቃላይ ጥቃት እኔ በተጠና በተደራጀ መዋቅራዊ በሆነ መንገድ ነው የምለው። ምክንያቱም ጅምላ ጨራሽ ገዳይ ወይም ደግሞ በሆነ መንገድ ስሜታዊ ሆኖ ጥቃት የሚፈጽም ቢሆን ኖሮ እንደዚህ በተደራጀ አግባብ ሆን ብሎ ኦርቶዶክሳውያን እየለየ በተለያየ ቦታ በተለያየ ወረዳ ያጠቃል የሚል እምነት የለኝም። ከአጠቃላይ ወንጀሎች አፈጻጸም ባህሪም ስንረዳ እንዲህ አይነት መሰል ጥቃቶች በተደራጀ አግባብ ከለላ ሽፋን እንደሚሰጣቸው ቅድመ ሁኔታ የተቀመጠላቸው ናቸው ሰዎች ናቸው ብዬ አምናለሁ። በኢፌዴሪ ሕገ መንግስት አንቀጽ 51 እና 52 በግልጽ እንደተደነገገው በየትኛውም አካባቢ የጸጥታ ችግር የዜጎች ደህንነት ስጋት ካለ ቅድሚያ የሚጠየቀው የአካባቢው መስተዳድር ነው። ወረዳ ሊሆን ይችላል፣ ቀበሌ ሊሆን ይችላል፣ እንደየድርሻው ክልልም ቢሆን ያን አካባቢ የተረጋጋ ማድረግ፣ ተጎጂዎችን መልሶ የማቋቋም፣ አጥቂዎችን ወይም ጥቃት ፈጻሚዎችን በህግ አግባብ የመጠየቅ የአካባቢ መስተዳድር ስልጣንና ተግባር ነው የሚሆነው። እንግዲህ እንዳለመታደል ሆኖ ያው ህገ መንግስቱ ሲሻሻል ድረስ ይሄ እየተከተልና እየተዳደርንበት ያለው የቋንቋና ብሔርን መሰረት ያደረገው ፌዴራላዊ አወቃቀር መሰል ጥቃቶች ለሚፈጽሙ ግለሰቦች፣ ቡድኖች ደግሞ እንጀራ ሆኗል። ስለዚህ እነዚህ ሰዎች ሳይታወቁ ቀርተው አይደለም፣ ጥቃት ፈጻሚዎቹ በግልጽ ይታወቃሉ። ምክንያቱም ከሌላ አካባቢ ሄደው አይደለም፣ በእርግጠኝነት እዛው አካባቢ የሚኖሩ ተልዕኮ የተሰጣቸው ጊዜ ተወስዶ ተጠንቶ ጥቃት የተፈጸመ እንደመሆኑ የሩቅ ሰው ይሆናሉ ተብሎ አይገመትም። በአጠቃላይ የወንጀል አፈጻጸም ባህሪው ስንመዝነው ማለት ነው። ስለዚህ እነዚህን ሰዎች መንግስት ለመጠየቅ ይቸግረዋል የሚል እምነት የለኝም። መንግስት ነው። የመንግስት ደካማ የለውም። ማህበረሰቡን ወክሎ መንግስታዊ መዋቅሩ ላይ እስካለ ድረስ የመንግስት ሚና የላቀ ነው።
አቅሙም ከፍ ያለ ነው። የመንግስት ደካማ የለውም። ስለዚህ ይሄ ዛሬ ኦርቶዶክሳውያን ተባብሶ የቀጠለው ጥቃት ነገ ወደ ሙስሊሞች፣ ወደ ፕሮቴስታንቶች እምነትም ወደ ሌላቸው ግን ኢትዮጵያውያን ወደ ሆኑ ሰዎች ላለመስፋፋቱ ምንም ዋስትና የለውም። ሄዶ ቅድም በጓደኛዬ እንደተገለጸው የዜጎች በመንግስት ላይ ዜጎች ያላቸውን አመኔታ የሚቀንስ የህግ የበላይነት እንዲሸረሸር በህዝብና በመንግስት መካከል በቃ የተሰበረ ድልድይ እንዲኖር ዜጎች በመንግስት ላይ አመኔታ እንዳይኖረን፣ ሰላም እንዲርቅ፣ ፖለቲካዊ ቀውስ እንዲስፋፋ እንዲባባስ የሚያደርግ ሁኔታ ነው። ለጊዜው የሆነን አካል ላያሳስብ ይችላል። ስር እየሰደደ በሄደ ቁጥር ግን ሀገርንና መንግስትን የሚያፋታ ዜጎችን ያለ መንግስት ጠባቂ የሚያስቀር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ የሚያመጣ ነው። ስለዚህ ድርጊቱ በእንጭጩ ሊቀጭ ይገባል። እኔ እንደመጨረሻ ማለት የምፈልገው ነገር እነዚህን ቅድም ያነሳናቸውን ጥቃቶች ስናይ ከአርሲው እንኳን በፊት በቅርብ ጊዜ የተነሱ ጥቃቶችን ስናይ ምን ያልተፈጸመ ጥቃት አለ ኦርቶዶክሳውያን ላይ? ምን ያልተጣሰ ሰብአዊ መብት አለ ኦርቶዶክሳውያን ላይ? የኦርቶዶክሳውያን ግድያ፣ ጅምላ ግድያ ብንል፣ የግፍ ግድያ ብንል፣ ተራ ግድያዎች ብንል፣ አስገድዶ ሃይማኖትን ማስቀየር፣ ጫና ውስጥ መክተት፣ የምእመናን ሀብትና ንብረት መዘረፍ፣ ከባድና ቀላል የአካል ጉዳት የደረሰባቸው፣ ህገወጥ እስር፣ ኦርቶዶክሳውያንን ማፈናቀል፣ በአሰቃቂ ሁኔታ መግደል። ለምሳሌ በተለይ ከሃጫሉ ሁንዴሳ ከአርቲስት ሃጫሉ ሁንዴሳ ግድያ ማግስት በተለይም በልዩ ልዩ ኦሮሚያ ክፍሎች ውስጥ ከተፈጸሙት ግድያዎች ኦርቶዶክሳውያንን አንገታቸውን ቆርጠው ሲያዘዋውሩት የነበረ በጊዜው ለነበሩት የሀገር ሽማግሌዎች ጥቃቱን ለመመርመር የሄደው አካል ያየው የተመለከተው በማንነታችን ኦርቶዶክሳዊ በመሆናችን ተገደልን። ዛሬም እኛ የምንቀመጠው የእህት ወንድሞቻችን የአባቶቻችን ጽዋ እስኪደርሰን ድረስ ነው። ማንነትን ጥቃት ያደረገ ነው። በብሔር ቢሆን የአካባቢው ተወላጅና ቋንቋ ተናጋሪ ነን፣ ይሄ አላዳነንም፣ ኦርቶዶክሳዊነታችን ነው ሲሉም ተሰምቷል። ከግድያም ከማፈናቀልም ባለፈ አሰቃቂ ነውረኝነት የተሞላበት በጭካኔ የተፈጸሙ ግድያዎችም ጭምር የታየበትና የሚታወቅ ጉዳይ ነው ለማለት ያለው። እና እነዚህ ያልተፈጸሙ ነገሮች የሉም። እነዚህ ወንጀሎችና ድርጊቶችን ስናይ ቀጥታ የሚገናኙት ከሰብአዊ መብት ጋር ነው፣ ከመኖር መብት ጋር ነው፣ ከአካል ነፃነት መብት ጋር ነው። ስለዚህ እነዚህ መብቶች ደግሞ ስናይ በዓለም አቀፍ ሕግም ብናያቸው መብቶችን ስለዚህ ሌላውን አይደለም ከአቅም ጋር ከመንግስት አቅም ጋር ተያይዞ የሚመጡ መብቶችን አይደለም፣ የልማት ጥያቄዎችን አይደለም፣ ሌሎችንም አይደለም። ግን ቤዚክ የሆነውን መንግስት የማስከበር ሙሉ አቅም አለው። ከኢኮኖሚ አቅም ጋር የሚገናኙትን እሱ አይደለም፣ እሱ አቅም ይወስነዋል። ልክ ነው፣ እንደየደረጃው እንደ መንግስት አቅም ነው። ቅድም ባልደረባዬ አንስተውታል። ነገር ግን እነዚህን ሰብአዊ መብቶችን ለማስከበር መንግስት ምንም አቅም አይጎድለውም፣ አለው። አቅሙ መንግስት ነዋ። ምክንያቱም በግልጽ የታጠቀ መሳሪያ ያለው ማንኛውንም እርምጃ ለመውሰድ የሚያስችል አቋምና ቁመና ላይ ያለው ስትራክቸርም ያለው መንግስት ስለሆነ፣ ስለዚህ ከመንግስት የተሰወረ ነገር ይኖራል ብለን አናምን። ስለዚህ መንግስት ቤዚካሊ እነዚህ መብቶች ማስከበር ላይ በጣም በትኩረት በጥልቀት በስፋት ሊሰራበት ይገባል፣ አቅሙ አለው ብለን ስለምናምን። ሌላ አባቶቻችን እነዚህን መብቶችና ኦርቶዶክሳውያን የቤተ ክርስቲያን መብት በአጠቃላይ ከማስጠበቅ አንጻር በቃ ግንባር ቀደም መሆን ያለባቸው እነሱ ናቸው። እነሱ ካልቀደሙ ማን ነው የሚከተለው? እረኞች ናቸው። እረኛ ፊት ሲሄድ ነው በግ የሚከተለው። ስለዚህ እረኛው ዝም ካለ በጎቹስ ምንድን ነው የሚያደርጉት?
ምእመናኖቹ ምን ማድረግ ይችላሉ? ምን መፍጠር ይችላሉ? ስለዚህ እነሱም በተሰጣቸው የመንፈሳዊ ወይንም መንፈሳዊ አገልግሎት እንደተጠበቀ ሆኖ እዚህ ቦታ ላይ ሲመጡ እንደነዚህ አይነት ነገሮችን የቤተክርስቲያንን መብት ማስጠበቅ ነውና ትልቁ ኃላፊነታቸው ቤተክርስቲያንን መብቷን ማስጠበቅ አለባቸው። ምእመናን ልጆቻቸው እውነት አባት አለን ወይ ዛሬ ብለው እንዲያስቡ ማድረግ የለባቸውም። ብዙ ሰው በቃ ማህበራዊ ሚዲያ ላይ እኮ ምን ሰማው ዛሬኛ አባት አለን እንዴ ብለው የሚነሱ ብዙ ጥያቄዎች አሉ። ለምን? እንደዚህ አይነት ነገሮችን ስለምናይ። ስለዚህ አባትነታቸውን እንኳን ጥያቄ ውስጥ በሚከት መልኩ እንደዚህ ጥልቅ በሆነ ዝምታ ውስጥና ጸጥታ ውስጥ መቀመጥ ምንድነው? ይሄ ለአባቶቻችን ምንም እንኳን ወደ ላይ መናገር ባይገባንም ግን ካየነው ከሁኔታው ከተረዳነው አንፃር የምናነሳው ጥያቄ ነውና በጣም በትኩረት ሊሰራበት ይገባል። በመዋቅር በጥናት በእቅድ ሊሰራበትና የቤተክርስቲያንን ሰቆቃና የምእመናኖቿን ግድያ፣ መፈናቀል፣ ሞት ማስቆም ይጠበቅባቸዋል የሚለውን ለማንሳት ነው። አመሰግናለሁ። ከልብ ነው የማመሰግነው። በእውነት ላነሳናቸው ጥያቄዎች እዚህ ተገኝታችሁ ህገ መንግስታዊ ድንጋጌዎችና የሰብአዊ መብት ሂደቶች እንዴት ይታያሉ፣ በህገ መንግስቱ እንዴት መጠበቅ አለበት፣ የዜጎች መብት በምን አይነት መልኩ ይከበር፣ ባለድርሻ አካላቶች ምን ይጠበቅባቸዋል ለሚሉት ላነሳናቸው ጥያቄዎች በቂ ማብራሪያና ሰፊ ትንታኔ ሰጥታችሁናል። ምእመናንም ሰፊ ግንዛቤ እንዲያዙ ባለሙሉ ተስፋ ነን። ስላከበራችሁን እዚህም ስለተገኛችሁ እንደ ሙያም ስላብራራችሁ ከልብ ነው የምናመሰግነው። እግዚአብሔር ያክብረልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደተመለከታችሁት መቋጫውን አግኝቷል። በዚህ ሰዓት ላይ በኦርቶዶክሳውያን ላይ ህገ መንግስቱ የሰጣቸው የማይገረሰሱ የዜጎች መብት እየተገረሰሰ በማንነታቸው ላይ ጥቃት ማንነትን ትኩረት ያደረጉ ጥቃቶች እየደረሱ ስለመሆናቸው የምእመናንን የግፍ ድምጽ በማስደመጥና እንደዚሁም ከአባቶቻችን የወጡትን መረጃዎችና አጠቃላይ ሀገራዊ መረጃዎች በኦርቶዶክሳውያን ላይ ያሉት ሁኔታዎች ምን ይመስላሉ የሚሉትን በዝርዝር እንደተመለከታችሁት ወደ እናንተ አቅርበናል። ዋናው ቁም ነገር ግን የበለጠ ችግር እንዳይደርስ ዜጎች በሀገራቸው እኩል ህገ መንግስታዊ መብታቸው ተከብሮላቸው ህግ ከለላ እንዲኖራቸው ማድረግ ነውና ለዚህም የሚመለከተው አካል የራሱን የቤት ስራ ይወስዳል ብለን ተስፋ እናደርጋለን። በእኛ በኩል የነበረውን ግን በዚሁ ፈጽመናል። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ቸር ቆዩልን።